ሰላም ሰላም እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጣሪ የነጋባችሁ የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍልኝ እያልኩኝ ዛሬ እንግዲህ እንደሚታወቀው አንዷለም ጎሳ የፍርድ ቀጠሮ ነበር ማለት ነው። የፍርድ ቤት ውሎ ምን ይመስላል የሚለውን ነገር ወደ እናንተ ይዤ መጥቻለሁ። የፍርድ ቤት ውሎ እጅግ በጣም የሚያሳዝን ሆናል። በርካቶችን እያነጋገረና ያሳዘነ ጉዳይ ነው። እንግዲህ በቀነኒና በአንዷለም ጎሳ ዙሪያ በርካታ መረጃዎችን ወደ እናንተ አድርሻቸዋለሁኝ። ይህም መረጃ እንግዲህ እንደደረሰኝ ገና ነው ወደ እናንተ ይዤ የመጣሁት ማለት ነው። ምክንያቱም ሁላችንም በጉጉት የምንጠብቀው ነገር ነው። የቀነኒ ጉዳይ መቼም የማይረሳ ነገር ነው። ሁላችሁም ታውቃላችሁ። እናቷም አባቷም በየተራ እየወጡ እንደዚሁም ወንድሟ አደራ አደራ የልጃችንን ነገር ዝም አትበሉ፣ ሁላችሁም ድምጽ ሁኑን፣ በተቻላችሁ መጠን ከጎናችሁ ቁሙልን ሲሉ ቆይታ አድርገዋል። እንግዲህ ሁላችንም ብንሆን በተቻለ መጠን ድምጽ እየሆነን ያለ ነው። የቀነኒ ጉዳይ ሁሌም ቢሆን በጣም የሚያስጨንቅ ነገር ነው። በጣም የሚያሳዝን ነገር ነው። አንድ ቀነኒ አይደለችም ሀገራችን ላይ በጣም ብዙ ቀነኒዎች ናቸው እንደዚህ ህይወታቸው ባጭር እየተቀጨ ያሉት ማለት ነው። ቤተሰብ ለፍቶ ጥሮ ደግሞ ስንትና ስንት ዋጋ ተከፍሎ ነው አንድ ልጅ የሚያድገው ለወግ ለማድረግ የሚደርሰው ተምሮ የሚመረቀው ከዚያም ስራ የሚይዘው። ሀገራችን ላይ ባለው ሁኔታ ታውቃላችሁ በጣም ከባድ ነው እና እንደዚህ ዋጋ የተከፈለላ ልጅ በአጭር ቅጨት ስትል ቤተሰብ አደራ ባይሉ ነው የሚገርመው ማለት ነው። እና በዛሬው ቀን እንግዲህ የአንዷለም ጎሳ እንግዲህ ሁላችሁም ታውቃላችሁ። ምክንያቱም መረጃዎችን ወደ እናንተ ይዤ መጥቻለሁ። በጣም በተደጋጋሚ ቀጠሮ እየተሰጠ ነበር እና በዚህም ጉዳይ ለምንድን ነው ቀጠሮ የሚሰጠው? ፖሊስ እንግዲህ በቂ የሆነ መረጃ ሰብስቤ ይዣለሁ ብሎ በሶስተኛው ቀጠሮ ጊዜ እንግዲህ ዶክተሮቹ ወደ አሜሪካ ሄደውብኛል፣ ከዚያ እስከሚመለሱ ድረስ እጠብቃለሁ በሚል ሁኔታ ነበር ቀጠሮ ያስያዘውና ብዙዎቻችን እንግዲህ ድጋሚ ደግሞ ለአራተኛ ጊዜ ቀጠሮ ሲሰጥ በጣም ጥያቄ ይሆናል። በጣም የሚያስደነግጥ ነው። ምክንያቱም በርካቶች እንግዲህ ጋዜጠኞች ይህንን ጉዳይ ለመዘገብ በተገኙበት አትዘግቡም ተብለው እንደ ውሻ ተመነጫጭቀው መባረራቸውን ሰምተናል። አንድም ሰው ድርሽ እንዳይል ተብሎ ከፍርድ ፊትና ይህ ጉዳይ ደግሞ በርካቶችን እጅግ በጣም ትልልቅ ጋዜጠኛ የተባሉና ቴዎድሮስ ተክለአረጋይ ሳይቀሩ በጣም የተገረሙበት ሁኔታ ነው። ምክንያቱም በሀገራችን ላይ ማንም ሰው የፈለገውን ሀሳብ የማንሸራሸር ነገሮችን የመወያየት ነገር የስልጣኔ ነውና ለምንድን ነው እንደዚህ የተደረጉት? ጋዜጠኞች በዚህ መልኩ መባረርስ ነበረባቸው ወይ? በዛ ላይ ደግሞ ተባረሩ የተባሉበት ምክንያት በጣም ተልካሻ መሆኑ ብዙዎችን እንግዲህ ሲያነጋግራቸው ቆይቷል። እና ለምንድን ነው እንደዚህ የሆነው? አንዷለም ጎሳ ንጹህ ከሆነስ ለምንድን ነው ንጹህ ነው ብለው ይህንን ልጅ በእስር ቤት በዚህ ደረጃ የሚያንከራትቱ? ለምንድን ነው የማይፈታው? የሆነ ጥፋት እስከተገኘበት ለምንድን ነው ፍርድ የማይሰጠው? በሴት ልጆች ላይ የሚደርሰው ጥቃት በቃ ሊባል አይገባም ወይ? ከቀን ወደ ቀን በርካታ ሴቶች ላይ ጥቃት ይደርሳል። ነገሩ ተድበስብሶ ይቀራል። ለምን ሁላችንም በየቤታችን እስከሚገባ ድረስ ነው ወይ? ብቻ ነገሩ በጥያቄም በሉት በሌላም ነገር በሉት በርካቶችን ያስጨነቀና ግራ ያጋባ ነገር ሆኗል ማለት ነው። ምክንያቱም ሀገራችን ወዴት እየሄደች ነው? እነኚህ የተከበሩ ጋዜጠኞችስ በዚህ መልኩስ መባረር ነበረባቸው ወይ? ለምንስ የሚለው ነገር በጣም ጥያቄ ነው። እንግዲህ ለምን የሚለውን ስናነሳ ከዚህ በፊት በዲያሪው ጉዳይና በዘፈኑ ጉዳይ የወጣው መረጃ እየተሳሳተ መረጃ ነው። አንዷለም ጎሳ ለዳግማ ትንሳኤም ሆነ ለፋሲካ ምንም አይነት ኮንሰርት የለውም ወይንም ልቦ ለአዘጋጅ ኮንሰርት ብሎ ከፍርድ ቤት የዋስትና መብት አልጠየቀም። ይሄ ከእውነት የራቀ ውሸት ነው ጋዜጠኞች የዘገቡት። በሌላ በኩል ደግሞ የቀነኒ ዲያሪ በጠበቃው እጅ ይገኛል የሚባለው ነገርም ከእውነት የራቀ ውሸት ነው። እንግዲህ በዲያሪው ጉዳይ በጣም ብዙ ተብሏል። ቀነኒ እንግዲህ ዲያሪው ላይ የጻፈችው አንዷለም ጎሳም ሆነ ቤተሰቦቼ በጣም ይቅርታ አድርጉልኝ፣ በዚህ ምክንያት ራሴን እንደዚህ አድርጊያለሁ አይነት ነገር ተጠቃቅሶ እንግዲህ መረጃዎቹ ወጥተው ነበር። ይህንን መረጃ ከእውነት የራቀ ውሸት ስለሆነ ይህን ደግሞ ያወጡት ጋዜጠኞች ናቸው። ስለዚህ ከዚህ በኋላ ጋዜጠኞች አይታደሙም በሚል ሁኔታ ነው እንግዲህ ጋዜጠኞች በአራተኛው ጊዜ የፍርድ ቀጠሮ ሲገኙ እንግዲህ ከዚህ ቦታ ድርሽ እንዳትሉ ተብሎ እየተባረሩት በዚህ ምክንያት ነው የተባለው። በሌላ በኩል እንግዲህ አንዳንዶቹ ደግሞ የውስጥ መረጃ ምንጭ አለን፣ ብዙ መረጃዎችን ብዙ ነገሮችን እናውቃለን ያሉን አንዷለም ጎሳ እስር ቤት የለም፣ ሁሌም ቢሆን በዝግ ሁኔታ የሚካሄደው ጋዜጠኞች ያለውን ነገር ወደ ሚዲያ እንዳያወጡት ነው። በእስር ቤት አይደለም ያለው፣ ተፈቷል፣ ከተፈታ ቆይቷል የሚሉም ሰዎች እንዳሉ ሆነው ማለት ነው።
እውነቱን አናውቅም። እንግዲህ በህዝብ ዘንድ አንዷለም ጎሳ እንደታሰረ ነው። ይታሰር አይታሰር የምናውቀው ነገር የለም፣ ግን ጥያቄ ይፈጥራል። አገራችን ላይ የሴቶች ቀን ከሚከበር ይልቅ ሴቶች ቢከበሩ የተሻለ ነው ብዬ አስባለሁ እንደኔ። ለምንድን ነው ነገሮች ሁሉ በቀጠሮ በቀጠሮ በቀጠሮ? አሁን እንግዲህ ለስንተኛ ጊዜ ነው? በአሁኑም እንግዲህ የፍርድ ችሎት ከትላንት ጀምሬ በጉጉት ጠብቀው ነበር። ማለት ምን ይካሄዳል ይሄ ነገር ምን ይሆን የምንሰማው ነገር ብዬ በጣም ቋምጫለሁ። ምክንያቱም በጣም በተደጋጋሚ ቀጠሮ በተሰጠ ቁጥር ነገሩ ምንድን ነው እየተወራ ያለው ነገርስ እውነት ነው? እውነት አንዷለም ጎሳ በእስር ቤት አይደለም ያለው? ተፈቶ ነው ያለው ወይንስ ንጹህ እስከሆነ ለምንድን ነው ንጹህ ነው ብሎ የማያስወጡት? ጥያቄ ይፈጥርባቸዋል። በቃ ነገሮች ጥያቄ እንዲፈጥርባቸው የሚያደርጉ ነገሮች አሉ። ለምን የምትሉት ነገር አለና በጣም ስጓጓለት የነበረው ነገር ነበር ማለት ነው። ጠብቄ ያለውን መረጃ እንግዲህ ሲደርሰኝ በጣም ነው የተገረምኩት ማለት ነው። በመጀመሪያ ደረጃ መረጃው ከሌላ ሰው ነበር፣ ከውስጥ አዋቂዎች ነበር የደረሰኝና በጣም ነው ሰርፕራይዝ የሆንኩት። በጭራሽ ሊሆን አይችልም እስከ ማለት ድረስ ተከራክሬ ያለሁና ጉርሻ እንደገና ፖስት ሲያደርገው ነገርዮ በጣም ነው የተገረምኩት። ሌሎችም የመረጃ ምንጮች የምላቸው በጣም ታማኝ የመረጃ ምንጮችም እንደዚሁን መረጃ ሲያወጡ ሳይ በጣም ነው የተገረምኩት ማለት ነው። ምን እየተካሄደ ነው? ለምንድን ነው የሁሉ ነገር ሊሆን የቻለው? እንዲ አንድን እኮ መወሰን እኮ ግልግል እኮ ነው ለቤተሰብ እኛ ነን። እኛ እንደ ተመልካች እንኳን ነገሩን ሰምተን ነው እንዲያዘንም ቤተሰብ በምን አይነት ሁኔታ ላይ ነው ያሉት? አሁን ላይ እንደዚያ የሆኑ ሰዎች እንደዚችን የመሰለች የሳቃቸው ምንጭ ነው እንግዲህ ያጡት። ነገሩ ደግሞ እንደዚህ በተራዘመ ቁጥር መፍትሄ ሳይሰጥ ሲቀር በቀጠሮ በዚያ ላይ ደግሞ ፖሊስ እንግዲህ ከዚህ ቤት ተናግሯል። 15 ሰዎችን ቃል ሰብስቤ ያለው ምስክርነትን አግኝቻለሁኝ። ዶክተሮችን ብቻ ነው መጠበቀው ከሀገር ስለወጡብኝ ነው ለ10 ቀን ብሎ የው ስንት 10 ቀን ተጨመረ። እንግዲህ ወደ 2 ወር አለፈው ጉዳዩ ማለት ነው ባጭሩ። ይህም ብቻ አልበቃ ብሎ አሁንም እንግዲህ በድጋሚ ለ7 ቀን ቀጠሮ መሰጠቱን ሰምተናል። በአሁኑ ችሎትም እንግዲህ ለ7 ቀን ቀጠሮ ሰጥቷል ማለት ነው። እና ምን እየተካሄደ ነው ያለው? እውነቴን ነው የምላችሁ 7 ቀን 7 ዓመት ሆነችብኝ ብላችሁ ታምናላችሁ? ግን በጣም ነው የቸኮልኩት ሁኔታውን ለመስማት ማለት። ምክንያቱም በአንድ በኩል ቀጠሮ በጣም በመብዛቱ ጥያቄ ፈጥሮብኛል። በሌላ በኩል እንግዲህ በጣም በርካታ መረጃዎች አሉ። እንግዲህ ቀነኒ እንግዲህ ሁላችንም እንደምናውቀው ግድግዳው የተበሳ ነው። ወንድሟ ፊት እንግዲህ ሊመታት እንደነበረ ነው። ወንድሟ ተንበርክኮ እንዳዳናት ተናግሯል። ታናሽ ወንድሟ እንደገናም ደግሞ ታላቅ ወንድሟ በአደጋ ጊዜ ተጠሪዋ ነበር። ለምን አልተጠራሁም የሚለው ነገር ብዙ ጥያቄ የሚፈጥር ነገርም አለ። የእሷ ስልኳ እንኳን የተገኘው ከ3 ቀን በኋላ እህቱ እጅ ነው የተገኘው። ስልኳ የራሷ ማለት ነው። ፓስወርድ የለው ምን የለው እና ብዙ ጥያቄ የሚፈጥር ነገር አለ። ይህም ሆኖ ግን በርካታ መረጃዎች እንግዲህ የሚያመዝኑት ቀነኒ እንግዲህ በሰው እጅ ህይወቷ እንዳለፈ ነው። አንደኛ ከ5ኛ ፎቅ ላይ ወዳ ምንም አይነት ጉዳት አልደረሰባትም። ሌላው ነገር እንግዲህ ቀነኒ ቤተሰቦች ሲደርሱ ደረጃው እየታጠበ ነበር። ሌላ ሆስፒታል ልከዋት እሷን እነሱን ደግሞ ሌላ ሆስፒታል የላኳቸው። ብዙ ግራ የሚያጋባ ነገር አለና በዚህ ሁሉ ሁኔታ ውስጥ እንግዲህ ፖሊስ ምንም አይነት ውሳኔ ላይ ሊደርስ አለመቻሉ እስከዛሬ ድረስ በጣም ነው የሚያሳዝነው። አንደኛ ይሄ ልጅ ንጹህ ከሆነስ እስከዛሬ ድረስ ለምንድን ነው የሚንከራተተው? ለምንድን ነው ከህዝብስ የሚደበቀው? ማለት ተደብቆ ተፈቶም ከሆነ እስር ቤትም ከሆነ ጥፋት ከሌለበት ለምን ይታሰራል? እንደገና እሱስ ጥፋት እስካለበት ቀጠሮ በቀጠሮ መድርድሩ ለምን አስፈልገ? እንደ ተመልካች የኔ ጥያቄ የሚፈጥርባቸው ነገር አለ። በጣም ነው የሚያሳዝነው። ቤተሰቦቿ ኦልሬዲ በጣም ያሳዝናሉ። ሁላችንም ፍትህ ልንጠይቅ ይገባል። ፍትህ ይገባታል ለቀነኒ። ሁሉም ሴቶች ቀነኒ ናቸው። በጣም ብዙ ሴቶች ነው ሀገራችን ላይ እየተጠቁ ያሉትና እንዲሁ ፍትህ ይገባቸዋል። በእውነት የቀነኒ አባትም እንደዚያ ነው ያለው። ለእኔ ልጅ አይደለም በእኔ ልጅ ይብቃ ነው ያለው። መብቃት አለበት። ግን ነገሩ አሁን ተድብስብሶ ከቀረ ደግሞ ነገም አንዷ ሴት እንደዚያ መሆኑ አይቀርም። አገራችን ላይ እስከ መቼ ድረስ ነው ታዋቂ ሰዎችና ገንዘብ ያላቸው ሰዎች በሴቶች ላይ ቃቃ ተጫውተው የሚቀሩት? ግን በጣም ነው የሚያሳዝነው። ኧረ ተው፣ ህግ የበላይ ይሁን። እንደው በህግ ብንገዛ በጣም ደስ ይላል። ግን ህጉ የሚሰራው ድሃ ላይ ብቻ ሲሆን ያሳዝናል። እንግዲህ እነ ጆን ዳንኤል ታውቃላችሁ ከአውሮፕላን ላይ አንወርድም ስላሉ ብቻ አሁን ያሉበትን ሁኔታ ባለቤቱ እንግዲህ እስር ቤት ነው የወለደችው። በጣም በሚያሳዝን ሁኔታ ማለት ነው። የሆነ ሆኖ እንግዲህ ቤተሰቦች ይቺ 7 ቀን 7 ዓመት ሊሆን ይችል ቢለኔ ማለት ነው። እንግዲህ ያለውን መረጃ በወቅቱ ወደ እናንተ ማደርሳችሁ ይሆናል። እስከዚያው ድረስ ሰላም ሆኑልኝ። በያላችሁበት ሰላማችሁ ይብዛልኝ። ቻው